ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ታደርጋላችሁ። ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እየሆናችሁ ፕሮግራማችንን እንድታደምጡ እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት በድጋሚ ጥሪያችንን አክብሮ ወንድማችን ጥበቡ ሌላ የሱፐር ታንክስ ድጋፍ አድርጎልናል። ወንድማችን ጥበቡን ከልብ እያመሰገንን በቻናላችን ስም ድጋፉን እንግዲህ አጠናክሮ ለቀጠለው ወንድማችን ልባዊ ምስጋና እያደረስን እንግዲህ የዕለተ እሁድ የመጀመሪያ ክፍል ፕሮግራማችን እንግዲህ ቅዳሜ 9:30 የተደረገውን የቪላ ፓርኩን ጨዋታ በአስቶን ቪላና አርሴናል መካከል የተደረገው በቪላ 2-1 አሸናፊነት ተጠናቋል። የሚካኤል አርቴታ አርሴናል ከ18 ጨዋታ በኋላ ለመጀመሪያ ጊዜ ሽንፈት አስተናግዷል። አርሴናል እንግዲህ ለሶስት ተከታታይ ጨዋታ በፕሪሚየር ሊጉ ከሜዳ ውጪ ድል ማድረግ አልቻለም። ሰንደርላንድ አቻ፣ ከቼልሲ ጋር አቻ፣ አሁን ደግሞ ከቪላ ጋር ሽንፈት አስተናግዷል። ነገር ግን አርሴናል እንደ ቡድን የትናንትናው እንቅስቃሴ እስከ 76-77 ደቂቃ ድረስ የነበረው ኮንቲኒቲ ያለው የጨዋታ ስታይል እና ወደ መጨረሻ 15 ደቂቃ ያ ኮንቲኒቲ የወረደበት ወደ ቪላ የጨዋታው ሞመንተም ከፍ ያለበት የመጀመሪያ የጨዋታው 30 ደቂቃ 25-30 ደቂቃ ውስጥ የነበረው የአርሴናል ማጥቃት በጎል አለመታጀቡ ቪላ እንደ ቡድን ስትመለከቱት ረጅም ርቀት ከአርሴናል ከሲቲ ጋር ኮምፒት እያደረገ እስከ መጨረሻ ድረስ መጓዝ ይችላል ወይ? ይሄንን ጉዳይ እስቲ ተወያዩበት በዋንጫ ፉክክሩ ላይ። በተጨማሪም በቪላ ድል ላይ ማንሳትና ማየት ያለብን የኡናይ ኤምሬ ዊኒንግ ሜንታሊቲ እና ይሄ ሜዳ ውስጥ በየትኛውም ደቂቃ መነሳት የሚችል ቡድን እንደሆነ ትናንትና በስፋት ተወያይተናል። ቪላ በዘንድሮ ሲዝን ጠንካራ ከሚያደርጉ ትላልቅ ውስጣዊ ጥንካሬዎች ቪላን የማይጠበቅ ቡድን ከሚያደርጉ ጉዳዮች መካከል በየትኛውም ደቂቃ ጨዋታው ላይ መነሳት የሚችል ቡድን መሆኑ ነው። አድቫንቴጅ ቢወሰድበት፣ የጨዋታ ብልጫ ቢወሰድበት፣ የግብ ኒውሜሪካል አድቫንቴጅን ቢኖረው በጎዶሎም ቢጫወትም ቪላ የሚያሳየው ከፍተኛ ሜንታሊቲ ያለ ጨዋታው ላይ ዳግም የማንሰራራት እና ወደ ጨዋታው ሪትም የመመለስ ይህን ጉዳይ ነው እንግዲህ የተመለከት ነው። ከመከላከል እስከ ማጥቃት ድረስ በደንብ የተደራጀው አስቶን ቪላ እንግዲህ የሚካኤል አርቴታ አርሴናልን ከሊቨርፑል በመቀጠል በዘንድሮ ሲዝን በፕሪሚየር ሊጉ ሁለተኛ ቡድን ሆኗል በማሸነፍ። ይህን ጨዋታ በተለያየ መልኩ እንመለከታለን። ቪላ ግን በትናንትናው ጨዋታ ድሉ ይገባው ነበር። በተመሳሳይ አርሴናል ቢያሸንፍም በጨዋታው ድል ይገባ ነበር። ሁለቱም ቡድኖች ያደረጉት ፉክክር የሚያስደንቅ ነው። ለአርቴታም ቡድን በዚህ ስብስብ በዚህ የጉዳት እስኳዱ እየሳሳ ያውም የተከላካይ ዲፓርትመንቱ ለመጀመሪያ ጊዜ በሊጉ ቋሚ ሆኖ የጀመሩ 4 ተከላካዮች ባሉበት በዚህ ደረጃ አርሴናል ቪላንም ኮንትሮል አድርጎ ማጥቃቱንም ቀጥሎ ጨዋታው ላይ ረጅሙን ክፍለ ጊዜ ቢያንስ ቪላ ከሚያደርገው ማጥቃት በበለጠ አርሴናል እያጠቃ ጨዋታው እንግዲህ በተመጣጣኝ ፉክክር ነበር። የአንደኛው ደቂቃ ከፍ ሲል በማጥቃቱ በኩል የሌላኛው መከላከል የአንደኛው ጨዋታው በአጠቃላይ ለእግር ኳሱ ቤተሰብ በጣም አዝናኝና ምርጥ ጨዋታ ነው ያየነው። መጨረሻ ደቂቃ ላይ የተፈጠረው የግቡንም መነሻ እንግዲህ በተለያዩ የሜዳ ውስጥ እንቅስቃሴ እየተመለከትን በዚህ ጨዋታ ዙሪያ ቆይታ የምናደርግ ይሆናል። በትናንትናው ዕለት ከተደረጉ ጨዋታዎች መካከል ቼልሲ ከበርንማውዝ ጋር በቫይታሊቲ ስቴዲየም ያለምንም ግብ፣ ሲቲ እንግዲህ በሜዳውና በደጋፊው ፊት ፈታኙን ሰንደርላንድን
ከጨዋታ ብልጫ ጋር 3-0 በሆነ ውጤት ማሸነፉን ተከትሎ ነጥቡን ከፍ በማድረግ በ2 ነጥብ ልዩነት ከአርሴናል በመቀጠል ሁለተኛ ደረጃ ላይ እንዲቀመጥ አስችሎታል። ወደ ኤለን ሮድ የተጓዘው የአርነ ስሎት ሊቨርፑል እንግዲህ 3-3 ተለያይቷል። ስሎት በሊቨርፑል ቤት ያላቸው ቆይታ ምሽት ላይ እየተመለከትን ያለ ነው። በርካታ ያልተጠበቁ መረጃዎች እየወጡ ነው። ከመሐመድ ሳላህ ኢንተርቪው እስከ ስሎት እስቲ በሁለተኛው ክፍል በደንብ የምናነሳቸው ነጥቦች ይኖራሉ። የአርሴናል እና የቪላን ጨዋታ ግን በደንብ መመልከት አለብን። አዝናኝ ጨዋታ ነው። ሚካኤል አርቴታ ከወሰናቸው ውሳኔ ተነስተን እስከ ጨዋታው እንቅስቃሴ ድረስ የነበረው የአርሴናል ማጥቃት በተለይ በትናንትናው ዕለት ሰሞኑን አንድ ጉዳይ መለከት ነበር። በኤክስ ገጽም በተለያዩ ሶሻል ሚዲያዎች ላይ የሆነ የቡካዮ ሳካ ብቃት ላይ ተጫዋቹ ለቡድን አጋሩ ኳስ አመቻችቶ አያቀብልም፣ ኳሱን ቀደም ብሎ መጠቀም አድቫንቴጁን ለራሱ ነው የሚያሰፋው የሚል የተወሰኑ ወቀሳዎች እየተመለከትን ነው። የትናንትናውን አይነት የሳካን ኳሊቲ አርሴናል ኬት የቡድን አጫዋት ውስጥ ሊያገኝ ይችላል? ከተጫዋቾች ውስጥ ትናንት የነበረው የሳካ ብቃትን ለተመለከተ ቡድኑ የደረሰበትን ስታንዳርድ በግልጽ የሚያሳይ ነው። ትናንትና ምናልባት በአርሴናል ቤት የትናንትናው ጨዋታ በድል ቢታገዝ በዘንድሮ ሲዝን ሳካ እንደ ትናንት ጨዋታ ሻርፕ ሆኖ አልተመለከትንም። ፍጹም ሻርፕ ሆኖ ማለት ነው። እንግዲህ በግብና በ3 ነጥብ አለመታገዙ እንግዲህ ያን ከፍታ በደንብ ገልጠን ላንመለከት እንችላለን እንጂ ሰሞኑ የሚነሳውን ጉዳይ በአጠቃላይ በኳሊቲ ምላሽ የሰጠበት ነው። እንደውም አርሴናል እንደ ቡድን አለማስቆጠሩ የሳካን ክሬዲት አሳንሶታል እንጂ ከትናንትናው ጨዋታ ነጥለን ድል ያደረገው ቪላ ስላለ ነው እንጂ ለእኔ በግሌ የጨዋታው ኮከብ ሳካና ኦዲጋርድ ነበሩ። የነበራቸው የሜዳ ውስጥ ጥረት እና ድል አለመኖሩ በቪላ በኩል የነበረው ኮምፓክት እንቅስቃሴና ይሄ ረጅም ጊዜ በታክቲክ በመቆየት በጣም ፍሉዲቲን ያመጡ ተጫዋቾች ስብስብ ነው ቪላ እና ኡናይ ኤምሬ በየትኛውም ደቂቃ ቡድኑ እንዲነሳ ቴምቦው ከፍ እንዲል ኢንቴንሲቲው ሃይ እንዲሆን ካደረጉ ምክንያቶች መካከል ስኳዱን አለመነካካታቸው ነው። ይሄ እንዲህ አይነት ስፕሪት መገንባታቸው እንግዲህ ከስቴዲየሙ ኢነርጂ ጋር ሆኖ ድሉን ከፍ አድርጎታል እና ለቪላም ትልቅ ክሬዲት ያስፈልጋል። አእምሯዊ ዝግጁነት 94 ደቂቃ ከ04 ሰከንድ ላይ ተቀይሮ የገባ ተጫዋች ግብ ለማስቆጠር ተነሳሽነቱ፣ ፍላጎቱ፣ የጨዋታ ቀያሪ መሆኑ አቅሙ በሜዳ ውስጥ ለማሳየት በዛች ትንሽ ደቂቃ ውስጥ ጥረቱ ውጤታማ ከሆነ የአሰልጣኙን ዊኒንግ ሜንታሊቲ ነው የምንመለከተው። ሪስኮችን እንደ አምና ወስዷል ኡናይ ኤምሪ። አምና ሪስክ ወስዶ ዋጋ ከፈለ፣ ዘንድሮ ሪስክ ወስዶ 3 ነጥብ አገኘና ይህን የተለያየ ሁለት አይነት መልክ የቪላን አይደንቲቲ በአንድ ዓመት ውስጥ መመልከት ችለናልና አስደናቂ የኡናይ ኤምሪ ቡድን 3 ነጥብ ከሊጉ መሪ የዘንድሮ የ2025/26 የውድድር ዓመት ምርጡን ቡድን ከአርሴናል 3 ነጥብ መንጠቅ ችሏል። አርሴናልን ማሸነፍ ችሏል። እስቲ ይህን ጨዋታ እንዴት ተመለከታችሁ? ጨዋታው ምን አይነት መልክ ነበረው ለእናንተ? ልክ እንደጀመረ የነበረው የአርሴናሎች ጥረት፣ ፍላጎት፣ ቶሎ ወደ ቪላ ሜዳ መድረስ፣ ቪላ የአርሴናልን ሞመንተም እያጠና የተወሰኑ ደቂቃዎችን ዘግይቶ ነበር ወደ ጨዋታው መግባት የቻለው። በደንብ እንደ ቡድን አርሴናል ጨዋታው እንደተጀመረ የተሻለ ጥረት፣ የተሻለ የጨዋታ ተጽዕኖ ለመፍጠር ጥሩ እንቅስቃሴ እያደረጉ ነበር የመጀመሪያው ክፍለ ጊዜና አርሴናል ጨዋታው ላይ የተገኙ እድሎችን ባለመግደል ምክንያትም ዋጋ የከፈለበትም ጨዋታ ይመስላል። እየቆየ በመጣ ቁጥር ዋጋ መክፈሉ ነው በዚህ ጨዋታ የታየው። በተለይ ፋይናል ሰርድ በተጋጣሚ የመጫወቻ ቦክስ ውስጥ እንደገቡ የሚያደርጉት እንቅስቃሴና የሄዱበትም ሞመንተም መጨረሻ ላይ ሳካ እግሩ ውስጥ ካልገባ በቀር አርሴናል በፈጣን ትራንዚሽን ያለው ብሎ ካለፈ በኋላ
ፋይናል ሰርድ ላይ ያለው ውሳኔ እንደ በፊቱ ሳይሆን ፈጣን ሳይሆን ዘግየት ብሎ የሚደረጉ ውሳኔዎች ስለነበሩ ለቪላ መከላከል ለአርሴናል ማጥቃት ሚዛናዊ አልነበረ። ቪላ የበለጠ አትራፊ ቡድን ነበር በጨዋታው የመጀመሪያ ደቂቃዎች ላይ። ነገር ግን በዚህ ጨዋታ ከተመለከትናቸው ትላልቅ ጉዳዮች መካከል አርሴናል ሁለቱ ሴንተር ባኮች የግድ እንደሚያስፈልጉ በየትኛውም መመዘኛ በእነዚህ ተጫዋቾች ኳሊቲ ደረጃ አርሴናል ግብ ሳያስተናግድ ለመውጣት አይችልም። ያለ እነዚህ ሁለት ሴንተር ባኮች በጣም ከባድ ነው። ትናንትና በነበረን ቅድመ ጨዋታ ግምገማ ላይ አንድ ጉዳይ አንስቼላችሁ ነበር። አርሴናል በሊጉ እስካሁን ካደረገው ጨዋታ ከዚህ በፊት ቀደም ብለን በየትኛውም ጨዋታ ቅድመ ጨዋታ ግምገማ ላይ አርሴናል የዛሬው ጨዋታ ከባድና ለመጀመሪያ ጊዜ ይፈተናል ብለን አናውቅም። አርሴናል እያንዳንዱ ጨዋታ እንዴት ሊሻገር እንደሚችል ምን አይነት ጉዳዮችን ነጥብ በነጥብ እናነሳለን፣ ከተጋጣሚም ጥንካሬ ድክመትም ከአርሴናልም በኩል። ግን በትናንትናው በነበረን ቆይታ አርሴናል ለመጀመሪያ ጊዜ በዚህ የውድድር ዓመት ትልቁን ፈተና ቪላ ፓርክ ላይ ይጋፈጣል። ይሄ እንደ ሌሎቹ ጨዋታዎች አይደሉም። ለሚካኤል አርቴታ ፈታኝ ፊክስቸር ነው። በዚህ ስቴዲየም ላይ የሚታየው ምስል የዋንጫ አይደንቲቲ ምስል ነው ብለን ስንገልጽ ነበር እና እንደውም 5 የተለያዩ ስቴዲየሞችን አንድ ለዋንጫ የሚፎካከር ቡድን የግድ 3 ነጥብ ማግኘት ያለበትና በሊጉ ጥንካሬ እንዳለው የሚያሳይበት 5 ትላልቅ ስቴዲየሞች አሉ። የፕሪሚየር ሊግን ውድድር በጣም ፈታኝ ከሚያደርጉ ስቴዲየሞች መካከል ብለን በየደረጃቸው አስቀምጠን አንደኛ ደረጃ ላይ ያስቀመጥኩት ቪላ ፓርክን ነበር። አንድ ቡድን ዋንጫ ለማሸነፍ ቪላ ፓርክ ላይ 3 ነጥብ በዚህም ወር በተለይ ይሄ ፌስቲ ፔሪድ ላይ የግድ እዚህ ስቴዲየም ላይ ማሸነፍ አለበት የሚል ነጥብ አንስተን ነበርና አርሴናል በእጅጉ ተፈትኗል። በተለይ ደግሞ ከቪላ በተሻለ ሁኔታ ቪላም ፈትኗል አርሴናል። ነገር ግን በሁለቱ ክለቦች መካከል የነበረው ልዩነት አድቫንቴጅን የመግደል ኳሊቲ ነው። አርሴናል አባከነ፣ ቪላ ተጠቀመ። ጨዋታው በቪላ 3 ነጥብ በማግኘት ተጠናቀቀ። ግን ከጨዋታው በኋላ አንድ ድጋሚ በእግር ኳስ ውስጥ አንዳንዴ አንድ ጉዳይ ላይ በደንብ ስለ አንድ ጉዳይ ያላቸውን አቋም ላለመቀየር ሲሉ ቡድኑ እስከሚጥል ጠብቀው የሚናገሩ የቀድሞ ተጫዋቾች አሉ። በጣም የሚያስጠላ አስተያየት። ወይ እነሱ ተጫውተው አላለፉም በዚህ ቡድን ውስጥ እንዳይባል የክለቡ ሌጀንድ ናቸው። ይሄ ቡድን ያለበትን ስቴጅ መመልከት ነው የሚሻለው ወይስ ዕለታዊ ብቃትን ነው ከሌላው ነገር ጋር ማወዳደር? አንድ ከአርሴናል ጋር የሚነጻጸር በዘንድሮ ሲዝን ጥሩ ሞቢሊቲ ያለው ጥሩ ፍሉዲቲ ያለው ዋንጫውን ረጅም ርቀት መጓዝ የሚችል በዚህ ደረጃ ተጫዋቾች እየተጎዱበት በርካታ ጉዳዮች እያጋጠሙት ግን አሁንም በሊጉ አናት ላይ ሆነው የሚካኤል አርቴታ አርሴናልን በአንድ በቪላ ፓርክ ጨዋታ አንስቶ መሬት ላይ ማፍረጥ ተገቢ ነው ወይ? ትናንትና በስካይ ስፖርት ጂሚ ካራገርም ቴሪ ሄነሪም ተጋብዘዋል። ሁለቱም በስቱዲዮ ነበር ትንተና ሲሰጡ የነበሩት። አርሴናል ትልቅ ስህተት የሰራው አለ ቴሪ ሄነሪ። በጣም 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 የማደንቀው ምርጥ የፊት መስመር ተጫዋች ነው። ግን በሚካኤል አርቴታ በኩል በሚሰጠው አስተያየት አንድም ቀን የቴሪ ሄነሪ ሀሳብ ገዢ ነው ብዬ አላስብም። ምክንያቱም ሄነሪ ራሱ በማናጀሪያል ኬሪሩ ምን ያክል ርቀት ተጉዞ ነው በዚህ ደረጃ የሚካኤል አርቴታን አርሴናል ለመተቸት። ሁለቱ በተጫዋች ዘመናቸው ያለው የፕሮፌሽናል እግር ኳስ ዘመናቸው በጣም የተለያየ ነው። በጣም ሰፊ ጋፕ አለ። ምክንያቱም ሄነሪ የክላሱ ደረጃ ይታወቃል። የዓለማችን ምርጡ አጥቂ ነው። ይሄ ምንም ጥያቄ የሚነሳበት ጉዳይ አይደለም። ግን ወደ ትንተናውም ወደ ስልጠናውም ዘርፍ ከመጣን ሚካኤል አርቴታ በረጅም ርቀት ከቴሪ ሄነሪ የተሻለ ባለሙያ ነው፣ በብዙ ርቀት። ምናልባት ሄነሪ የሚካኤል አርቴታ ኮቺንግ ስታፍ ሊሆን ይችላል እንጂ አርቴታን በዚህ ደረጃ የመተቸት ይሄ የባለሙያነት ክሬዲቱ ወይም የባለሙያነት ይሄ ሙያዊ ትችት የማቅረብ አቅሙ አለው ብዬ አላስብም። በሚካኤል አርቴታ ደረጃ ለመተቸት
ምክንያቱም ትናንትና የሰጠውን አስተያየት በደም ለተመለከተ አርሴናል ትልቁን ስህተት የሰራው ኡናይ ኤምሬን የሚካኤል አርቴታ ያክል አለመታገሱ ነው አለ። በጣም ታክቲካል ጂኒየስ ነው። ምናልባት የአርቴታን ያክል ቢታገሱት ከአርቴታ በላይ አርሴናል ያተርፋል አለ። ይሄ አንደኛ በቡድን ግንባታ ሁለት የተለያየ አስተሳሰብ ያላቸው አሰልጣኞችን ለንጽጽር ማቅረብ ተገቢ ነው ብዬ አላስብም። ምክንያቱም የአርቴታ ትረዘ ፕሮሰስ ያን የኡናይ ኤምሬን ቡድን ቀይሮ እኮ ዛሬ በሊጉ አናት ላይ ሆኖ ኡናይ ኤምሬ ከዛም በኋላ በአሰልጣኝነት የቆዩባቸው ጊዜያቶችን ተመልከቱ። ቪላሪያል ሄደዋል። ስለ ስኬት ካነሳን እኮ ሚካኤል አርቴታ ተከታታይ አመት የሻምፒየንስ ሊግ ተሳታፊ ቡድን አድርገው ኡናይ ኤምሬ በፍጻሜ እንኳን ደርሰው እኮ ዩሮፓ ሊግ ማሸነፍ አልቻሉ። ያን ስብስብ ቀይሮ በዚህ ሜንታሊቲ ደረጃ በ5 አመት ውስጥ ያን የአርሴናልን ቡድን ስር ነቀል ለውጥ አድርጎ በዚህ ደረጃ መገንባት እኮ በጣም ከባድ ነው እና አርቴታ ላይ የሰነዘረው ትችት ለካስቴሪ ሄነሪ ታይሚንግ ሲጠብቅ ነበር አርቴታን ለመውቀስ። ግን አርቴታ አሁን ላይ አሁን ባለንበት ደረጃ አርቴታ የሚተች አሰልጣኝ አይደለም። ምናልባት የወቅቱ ምርጡ አሰልጣኝ እሱ ሊሆን ይችላል ከየትኛውም አሰልጣኝ በላይ። አርቴታን ለመተቸት ደጋፊውን ጭምር ገና ነው፣ በጣም ገና ነው። ምክንያቱም ያለው ልዩነት በአርሴናል የቡድን አይደንቲቲ እና በሌሎች ክለቦች መካከል ስቲል ተሸንፎ አርሴናል የተሻለው ቡድን አሁንም አርሴናል ነው። በዚህ ውድድር አመት እየተሸነፈ የሚያሳመን ቡድን ነው። ሽንፈት ምናልባት ተቀባይነት ባይኖረው የአርሴናል ሽንፈት ተቀባይነት ላይኖረው ይችላል። ምክንያቱም ይሄ ክለብ አርቴታ ይዞት የመጣበት ስፕሪት እና አሁን ላይ ያደረሰበትን ደረጃ ስናይ በየትኛው አሰልጣኝ ስልት ነው በዚህ ደረጃ በትዕግስት ቡድን ተገንብቶ በጥራት ያውም በአስፈሪነት እዚህ ደረጃ አብቅቶታል። ግን በአንድ 90 ደቂቃ ሙሉ ሲዞኑን ጠቅልሎ መደምደምም ይሄ እንግሊዞች ለማጣጣልና ለመተቸት እንደሚቸኩሉት ሁሉ ቴሪ ሄነሪ ትናንትና በስካይ ስፖርት ሚካኤል አርቴታን ትንሽ ለማጥላላትም ያው ኡናይ ኤምሬን የሚያደንቅበት መንገድ በቀጥታም ሆነ በተዘዋዋሪም ሚካኤል አርቴታን የመተቸት አይነት ባህሪ ነው እና ይሄ ተገቢ ነው ብዬ አላስብም በግሌ። ምክንያቱም አሁንም የሚካኤል አርቴታ አርሴናል የተሻለው ቡድን ስለሆነ እና በጨዋታው 38ኛ ደቂቃ ላይ ነበር ማቲካሽ ክሮስ የተደረገውን ኳስ በኤቤሪ ኤዜ የመከላከል ባህሪ በሌለው ተጫዋች እንግዲህ እዛ ቦታ ላይ መገኘት ወደኋላ በደንብ አፈግፍጎ ተከላክሎ ያ ኳስ ከግራው ፉልባክ ጀርባ ሲጣል ያለውን ኤሪያ የመከላከል ኃላፊነቱ የኢዜ ነው። ግን ኢዜ በተለምዶ ያንን ቦታ ዲፌንድ እያደረገ አይደለም። ተፈጥሯዊ የፖዚሽኑ ከዚህ በፊትም ሲጫወት የነበረም ያንን ፖዚሽን ጠብቆ እንደ ሌሎች ዊንገር ተመልሶ እንደ ሌሎች የክንፍ ተጫዋቾች ያን ቦታ እየተከላከለ መጫወት የሚችል ወይም እየተመላለሰ የሚረዳ አይነት ተጫዋች አይደለም። በትናንትናው ጨዋታ ሚካኤል አርቴታ እንግዲህ ማርቲን ኦዲጋርድን ወደ ቀድሞ ፖዚሽኑ መልሶ ኢዜን ወደ ክንፍ አውጥቶ ነበር። ስለዚህ ያን ቦታ ልክ እንደ ማርቲኔሊ ማርቲኔሊ የሚወደድበት ዋነኛ ምክንያት ይሄ ነው። እዛ ቦታ ላይ ማርቲኔሊ ቢኖር ያ ኳስ አይቆጠርም። ምክንያቱም ያንን ኤሪያውን ያንን ቦታ ለመከላከል ፈጥኖ ቦታውን ይሄ መልሶ ማግኘት ወይም ሪከቨር ለማድረግ የተሻለ ተጫዋች ነው። ስለዚህ ተፈጥሯዊ ባልሆነው ኃላፊነት ላይ ነበር ኢዜ ሜዳ ውስጥ ያን ቦታ ጠብቆ ይሄ በታይሚንግም በኳሷም እንቅስቃሴ እዛ ቦታ ላይ ተገኝቶ መከላከል የሚችል አንደኛ ተፈጥሯዊ ስኪልም የለውም፣ ሁለተኛ ደግሞ እንደዚህ አይነት እንቅስቃሴዎችን አዳፕት አላደረገም። ተጫዋቹ አልተላመደም፣ አዲስ ሲስተም ነው። ስለዚህ የኢዜ ስህተት ነው የሚባለው ጉዳይ ታክቲካሊ ካየነው ሊሆን ይችላል፣ ግን ቴክኒካሊ በተጫዋቹ አቅም ካየነው ደግሞ ኢዜ ያን ቦታ የመከላከል ኃላፊነት ሊሰጠው የሚገባ አይነት ተጫዋች አይደለም። በበለጠ ወደፊት ማጥቃት የሚችል ነው እና ማቲካሽ አንዷን ቅጽበታዊ ክፍተት ከዛ ቀደም ብሎ ሞርጋን ሮጀርስም ኦሊ ዋትኪንስም ማስቆጠር የሚችሉበትን እድል አምክነዋል። ግን የተገኘውን አጋጣሚ ወደ ውጤት በመቀየር
እዛ ፖዚሽን ላይ ቪላ ገዳይ ነበር። ምክንያቱም ከዛ ደቂቃ በፊት ሳካ፣ ኢዜም፣ ኦዲጋርድም ተደጋጋሚ ሙከራ፣ ደክላን ራይስ ስስ የሆኑ ሹቶች ለኤሚ ማርቲኔዝ የሚመች አይነት ሹቶችን እያባከኑ ነበር። እንዲሁም ሳካ የበለጠ የማስቆጠር እድል ነበረው። በጣም የሳካን ፖዚሽን በተለያዩ ተጫዋቾች ታርጌት ስላደረጉ ማስቆጠር አልቻለም። በካሽ ግብ 36ኛ ደቂቃ ላይ አርሴናል ቀዳሚ ሆነ፣ አስቶን ቪላ ቀዳሚ ሆነ። ቪላ እየመራ የመጀመሪያ 45 ተጠናቀቀ። ሁለተኛው 45 ሲገቡ ወደ ሜዳ እንግዲህ ሚካኤል አርቴታ ሚካኤል ሜሪኖን እና ኤቤሪ ኤዜን እዛው በማስቀረት ሊያንድሮ ትሮሳርድን እና ቪክተር ዮከሬስን ወደ ሜዳ ቀይሮ በማስገባት እንግዲህ 52 ደቂቃ ላይ ነው ትሮሳርድ አርሴናልን አቻ ያደረገችዋን ግብ ያስቆጠረው። ግን ተቀይሮ ከገባበት ከ45 ደቂቃ እስከ 52 ደቂቃ ድረስ ትሮሳርድ 3 ሙከራ አድርጓል በ7 ደቂቃ ውስጥ። ትናንት የነበረንን ቅድመ ጨዋታ ግምገማ ላደመጠ በእንዲህ አይነት ጨዋታ ትሮሳርድ ካለ የሚካኤል አርቴታ ቡድን ጨዋታን በፍጥነት መግደል ይችላል። ይሄ ጨዋታ ከባድ የሚያደርገው ከሌሎች ጨዋታ ለአርቴታ ማባከን ዋጋ ያስከፍላል ስላችሁ ነበር። አርሴናል ትናንት አባካይ ነበር፣ ጠብቆ 95ኛ ደቂቃ ላይ ዋጋ ከፈለ። በተመሳሳይ ሁለተኛ ነጥብ አንስቼላችሁ ነበር። ትሮሳርድ የሚገባ ከሆነ አርሴናል በዚህ ጨዋታ አንድ አጋጣሚ ካገኘ አንዷንም ይገላል ስላችሁ ነበር። በኮንሳ ታይሚንግ ከቪክተር ዮከሬስ የሚያገኘትን ኳስ ጨርፎ ወደ ሌላ ዳይሬክሽን ያሻገሩት እዛ ፖዚሽን ላይ የመገኘት እስኪል ነው ትልቁ ክህሎት የሊያንድሮ ትሮሳርድ። ኳሷን ተደገፈ፣ 1-1 ሆነ። ከዛ ደቂቃ በፊት 2 አስገራሚ አጋጣሚዎችን ክሬት አድርጓል። ይሄ ተጫዋች ገዳይ መሆኑ ይታወቃል። አርሴናል ከሊያንድሮ ትሮሳርድ የሚያገኛቸው ግቦች ለየት የሚያደርገው ጨዋታው ላይ አድቫንቴጅ ይወስዳል ወይም አቻ ያደርጋል ወይም መምራት የሚችልበት የጨዋታ ውጤት ነው የሚመዘገበው። ትናንት እንዳነሳውላችሁ ትሮሳርድ ካለ በዚህ ጨዋታ አርሴናል ልዩነት ይፈጥራል። ትሮሳርድ ብቻ ሳይሆን ጨዋታው ላይ አርሴናል እንደ ቡድን የሚያባክን ከሆነ ዋጋ ይከፍላል። የቪላን ጨዋታ ጠንካራ ከሆኑ ምክንያቶች መካከል ብለን በዚህ ዙሪያ ስንወያይ ነበር። ይሄ ነው የሆነው። እንግዲህ ተቀይሮ እንደገባ ወዲያው የጨዋታውን ልዩነት ማምጣት ቻለ። 1-1 ሆነ። አርሴናል ከ52 ደቂቃ በግሌ የታዘብኩት እስከ 70 ደቂቃ ድረስ በነበረው ፍጥነትና ፍላጎት ሁለተኛ ግብ ማስቆጠር ነበረበት። በእነዚህ አጋጣሚዎች መሀል የሚገኙ የፋይናል ሰርድ ውሳኔዎች ላይ ለምሳሌ አስደናቂ ስሩ ፓስ፣ በኦፍሳይድ የተወሰነው የኦዲጋርድ ስሩ ቦል፣ እንደዚህ አይነት ኳሶች ሲደጋገሙ አርሴናል ጥርስ አልባ ነበር፣ ገዳይ መሆን አልቻለም። በነዛ ደቂቃዎች ማለት የትሮሳርድ ግብ ከተቆጠረ በቀጣይ 18 ደቂቃዎች እስከ 70 ደቂቃ ድረስ ሞር ኢነርጂ ነበረው። ሞር አርሴናል ቪላ ላይ አግሬሲቭ መሆን ችሎ ነበር። ግን ከ70 ደቂቃ በኋላ የታየው ትናንት በቅድመ ጨዋታ ግምገማችን ወቅት በቪላ ፓርክ አርሴናል ከሚያጋጥሙት ችግሮች መካከልና ቪላ ከሚያገኘው አድቫንቴጅ መካከል ብዬ ያነሳውላችሁ ትልቁ ልዩነት ሜዳ ውስጥ መታየት ጀመረ። አርሴናል ከሰንደርላንድ ጨዋታ አንስቶ እየታየ የመጣው በተጫዋቾች ጉዳት ምክንያት እየሳሳና እየላላ የመጣው የቡድኑ ይሄ ተከታታይ ጨዋታ ላይ የሚያጋጥመው የተጋጣሚ የፊዚካል ጌም አርሴናልን ከ70 ደቂቃ በኋላ ቪላ ፓርክ ላይ ዋጋ እንዳይከፍል አርሴናል ጠንካራ ተጋጣሚ ነው ዛሬ የሚገጥሙ። ቪላ ፓርክ ላይ ከሚያጋጥሙ ፈተናዎች መካከል ፊዚካል ጌም መሆኑ እንደ ሌሎች እንደ ብሬንፎርድ፣ እንደ ቶትናም፣ እንደ ቼልሲ ፊዚካል ጌም ብቻ አይደለም የሚሆነው፣ ታክቲካሊም ቴክኒካሊም የተደራጀ ቡድን በሶስቱም ካራክተር። ስለዚህ ፊዚካሊም ዶሚኔት ያደርጋል፣ ታክቲካሊም ቴክኒካሊም ዶሚኔት ያደርጋል። አሁን የቪላ ቡድን በሶስቱም የጨዋታ ስታይል ተጋጣሚ ብልጫ ይወስዳል። በጨዋታ ልቀትም ሊሆን ይችላል፣ በአካል ብቃት
ሜዳ ውስጥ ባለን ፎርሜሽን በተለይ ተለዋዋጭ በሆነ የጨዋታ መንገድ አርሴናል ከ70 ደቂቃ በኋላ ያጣው ትልቁ ጉዳይ ምንድነው? ተመሳሳይነት ያለው ኢነርጂ፣ በቃ በጨዋታው ላይ መቀጠል የሚያስችል ኃይል ጉልበት አልነበር። ለዚህ ደግሞ አርቴታም ተጫዋቾቹም ባባከኑት ኳስ ሊወቀሱ ይችላሉ እንጂ አርሴናል እንደ ቡድን አንደኛ በ3 ቀን ውስጥ እንዲህ አይነት ጨዋታ እያደረገ በ3 ቀን ልዩነት እያደረገ የሪከቨሪ ይሄ የማገገሚያ ጊዜ በጣም ጠባብ ነው የሚሆነው። አሁን የተደራራቢ ጨዋታ ትልቁ ተጽዕኖ የሚታየው አርሴናል ከ70 ደቂቃ በኋላ ያሳየው መዛል ነው። ግን ጨዋታውን ቀይሯል ብዬ በግሌ የማስበው የጨዋታው ትልቁ አጋጣሚ የቡካዮ ሳካ ቢጫ ካርድ ነው። ሳካ ያን ኳስ ማለት ፋውል ባይሰራ ሳካ እንደዛ አይነት ከፍተኛ ብስጭት ውስጥ ባይገባና በጨዋታው ሞመንተም ውስጥ ቢቀጥል ሚካኤል አርቴታ ስጋት ውስጥ ገብቶ ቡካዮ ሳካን ለመቀየር አይገደድም ነበር። ምክንያቱም ሳካ ታይቶ ወይም በሱ ባህሪ አይተነው የማናውቀው አይነት ይሄ የተጫዋቾች ተነሳሽነት፣ ጨዋታው ላይ ደማቸው ሲግል ያላቸው ፍላጎት፣ ለቡድናቸው የሚያበረክቱት አቅም ከፍ ሲል የሚያሳዩት ባህሪ አለ። እያንዳንዱ እንቅስቃሴ በስሜት በግለት ነው የሚደረገው። ምክንያቱም ቪላ በዛን ሰዓት ሞመንተሙን እያስተካከለ ነው። ሪስክ ለመውሰድ አማዶ ኦናናን ማጊንን ለመቀየር እየተዘጋጀ ነው። እዛ ጋር በተሰራው ፋውል ሳካ በጣም ጨዋታው ላይ ልዩነት እየፈጠረ ነው። ለጨዋታው መነሻ የሆነችዋን ኳስ ማይነስ ያደረገው እሱ ነው። ኮንሳ ዲፍሌክት ቢያደርገው ቢያጨናግፈውም ኳሱን። ስለዚህ እዛ ጋር እሱ የሚያሳየው ካራክተር በቡድኑ ውጤት ላይ ቀጥታ ተጽዕኖ እንደሚፈጥር አርቴታ ያውቃል። ማጥቃቱን በአግባቡ እየተወጣ ነው። አርሴናል 1-1 ነው ያለው። የጨዋታው ክፍለ ጊዜ ወደ ማብቃት እየሄደ ነው። ስለዚህ የተጫዋች ፋውሉ ላይ ዳኛው በወሰነ ውሳኔ ፍጹም ተበሳጭቶ ባሳየው ሪያክሽን ዳኛው ቢጫ ካርድ ሰጠው። አርቴታ እንዲህ አይነት ባህሪ ሳካ ላይ አላስተዋለም። ምክንያቱም ከጨዋታው ከዚህ ጌም የሚያስፈልገውን 3 ነጥብ ከአርቴታ ባልተናነሰ ሁኔታ ይሄ አካዳሚ ተጫዋች ለቡድኑ እንደሚያስፈልግ ያውቃል። ስለዚህ ያለውን አቅም ለማበርከት በማጥቃቱም በመከላከሉም በኩል በፍጹም ኢነርጂ ዘንድሮ ሳካ ላይ አይተን የማናውቀውን አስደናቂው ብቃት እያየን። ስለዚህ በውጤት አልታጀበም። ተነሳሽነቱ፣ ፍላጎቱ፣ እሉህ በዛ ደረጃ ባይንጸባረቅ እንደውም ይሄ ተጫዋች ፍላጎቱ ወርዷል ልንል እንችላል። ተገቢ ነው አንድ ተጫዋች ላይ በተለይ በፕራይም ታይሙ ላይ የደረሰ ተጫዋች። ነገር ግን እንደ አሰልጣኝ ደግሞ ስንመለከት ሳካን ለቀጣይ ጨዋታ ማጣት ለሚካኤል አርቴታ በስነቦና ደረጃ በተለይ ከባድ ስለሆነ ከዛ ቢጫ ካርድ በኋላ አንደኛ የአርሴናል ሞመንተም ወረደ። ሳካ ተቀይሮ ሲወጣ ኢነርጂው አነሰ። ምክንያቱም ማድዌኬ በቀጣይ 17-18 ደቂቃ በተመሳሳይ ቴምቦ ሰውነቱ ሞቆ ወደ ጨዋታው ሪትም ገብቶ በዚህ ውጥረትና ስፔስ በሌለው ጨዋታ ላይ እንደገና ልዩነት ለመፍጠር ደቂቃው አጭር ስለሆነ ጨዋታው ያጥርበታል። ስለዚህ የአርሴናል የማጥቃት ትልቁ የሜዳ ክፍል የነበረው የሳካ በኩል ነው። ኦፕታ ይዞ በወጣው ስታት መሰረት ብትመለከቱ 48.9% አርሴናል የትናንትናን ጨዋታ ያጠቃው በሳካ በኩል፣ የተቀሩትን አማካይና የግራ ክንፍ ነበር። ይሄ ነው የሚያሳየን ጨዋታው ላይ አርሴናል ክሬት ካደረጋቸው ቻንሶች ውስጥ 54% ቻንሱን ክሬት ያደረገው ሳካ ነው። 54% ከግማሽ በላይ ማለት ነው። ስለዚህ አርሴናል ነው አባካኝ ነው። የዚህ ተጫዋች ጥረት ተቀይሮ እስከሚወጣበት ደቂቃ ድረስ ሳይቋረጥ በልዩነት ጨዋታው ላይ ትላልቅ አጋጣሚዎችን ሲፈጥር ነበር። ግን አርሴናል በእንዲህ አይነት የአካል ብቃት ጨዋታ ላይ በዚህ ደረጃ በዘንድሮ ሲዝን ምናልባት ከቼልሲ ጋር የነበረው የጨዋታ ጥድፊያ የጨዋታውን ኢንቴንሲቲ ከፍተኛ ያደረገ መስሎ ነበር። ኢንቴንሲቲ ሳይሆን ጨዋታው ላይ ከፍተኛ መጣደፍ ጥድፊያ ስለነበር ጥድፊያው ጨዋታውን የተጋጋለ አስመስሎት ነው የተጠናቀቀው እንጂ ጨዋታው ላይ የምንመለከታቸው ስታቶች ከፍ ያለ ኢንቴንሲቲ አልነበረም።
ግን የቪላን ጨዋታ ደግሞ መለስ ብለን ካየን አርሴናልን በትናንትናው ዕለት ቪላ በዘንድሮ ሲዝን ከየትኛውም ቲም በላይ በጣም የሚካኤል አርቴታ አርሴናልን ፈትኖ ብቻ ሳይሆን በተሻለ ሁኔታም 2-1 ያሸነፈበትን ሌሎች ጥንካሬዎችን እንመለከታለን። ለምሳሌ በዘንድሮ ሲዝን ቪላ 22 ግቦችን አስቆጥሯል። እነዚህን 22 ግብ ግን ለማስቆጠር የፈጀበት 16.55 ኤክስጂ ነው። ለምሳሌ ይህ ቡድን አነስተኛ ግብ ከአርሴናል በመቀጠል ተቆጥሮበታል። ግን የተቆጠረበት ግብ 15 ግብ ቪላ ሲቆጠርበት በጣም ከአነስተኛ ኤክስጂ ላይ ነው የተቆጠረበት እና የቪላ ጥንካሬ ከ20.83 ኤክስጂ ላይ 15 ግብ ማስተናገድ ቀላል የሚባል አይደለም። ይሄ ቁጥር በጣም ከተቆጠረው ግብ በላይ ኤክስጂዎች ቪላ ላይ ተፈጥረው ቪላ ይህንን ጉዳይ በአግባቡ ማኔጅ ማድረግ ይችላል። ግን ከየትኛውም ነገር በላይ ቀጣይ የምነግራችሁ ስታት አስቶን ቪላ በፕሪሚየር ሊግ ዋንጫ ፉክክር ላይ በዚህ ሁኔታ የሚቀጥል ከሆነ ቪላም ያልተናነሰ እድል አለው የሚያስብል አንዳንድ ጥንካሬዎች አሉ በልዩነት የሚነሱ። ለምሳሌ በሊጉ መሪ አርሴናል ላይ ትልቁን ኤክስፔክትድ ጎል ክሬት ያደረገው ቡድን እስከ ትናንት ጨዋታ ድረስ የነበረው ማንቸስተር ዩናይትድ ነው። በመጀመሪያ ቀን 2.12 ኤክስጂ አይደል? በዘንድሮ ሲዝን 2.23 ከማንቸስተር ዩናይትድ የበለጠ 2.27 ኤክስጂ ትናንትና ቪላ ክሬት አደረገ። በትናንትናው ጨዋታ 5 ቢግ ቻንሶችን ነው ቪላ ትናንትና ሳያስቆጥር የቀረው 5። አርሴናል ላይ ከማንቸስተር ዩናይትድ ጨዋታ በኋላ የትኛውም ቡድን 5 ቢግ ቻንስ ክሬት አድርጎ አያውቅም። በቪላ በኩል ከተመለከትን ይሄ ትልቅ ጥንካሬ ነው። በአርሴናል በኩል ካየን ደግሞ 2 ተፈጥሯዊ ሴንተር ባኮች እና የቡድኑ ከ2021 በኋላ ለእንዲህ አይነት ጨዋታ ጊዜ ከሜዳ የራቁ ተጫዋቾች በሌሉበት 5 ቢግ ቻንስ አስተናግዶ 2 ግብ ብቻ መቆጠሩ በጎ ነው። ምክንያቱም የቡድኑ ቋሚ 2 ሴንተር ባኮች አሉ። ቪላ ግን ይሄን ክሬት የማድረግ አቅም እንዳለው ነው ማሳየት የቻለው። ይሄ ቀላል የሚባል ቁጥር አይደለም። በቪላ በኩል ግን የኡናይ ኤምሪ እስከ መጨረሻ ደቂቃ ድረስ ያለው ጥረት፣ ያለው ፍላጎት፣ ለማሸነፍ የተደረገ ርብርብ፣ እነዚህን ጉዳዮች በአጠቃላይ ስንመለከት ግን ወደ አንድ መደምደሚያ ላይ ልንደርስ እንችላለን። ቪላ ከየትኛውም ተጋጣሚ በላይ በዘንድሮ ሲዝን በአርሴናል የመጫወቻ ቦክስ 49 ኳስ የነካ ብቸኛ ቡድን። ይህን ደግሞ ስንመለከት ቪላን በማጥቃቱ በኩል ከአርሴናል አልተናነሰም፣ እንደውም በተሻለ ሁኔታ። ምክንያቱም ቪላ አጋጣሚዎችን ተጠቅሟል። ስለዚህ ቪላ ተሽሏል ማጥቃቱ ላይ ማለት ነው። አርሴናል ከቪላ ያነሰ ለመጀመሪያ ጊዜ አርሴናል በዘንድሮ ሲዝን ከተጋጣሚ ያነሰ ኳስ በተጋጣሚ የመጫወቻ ቦክስ ውስጥ ነክቶ የወጣበት ጨዋታ ነው 34። ስለዚህ እዚህ ጋር ማጥቃቱ ላይ ጥራት ያለው ማጥቃት ካልን ቪላ የተሻለ ነው። ምክንያቱም ከአርሴናል እኩል 15 ሙከራ አድርጓል። አርሴናል 9 ኢላማውን የጠበቀ ሙከራ ያደረገው ከ1.84 ኤክስፔክትድ ግብ ጋር ነው። ቪላ 6 ኢላማውን የጠበቀ ሙከራ ያደረገ፣ 5ቱ ቢግ ቻንስ ናቸው። 2.27 ኤክስጂ ነው ክሬት ያደረገው። እንደውም ኦሊ ዋትኪንስ ከረፍ በፊት የሳታት ኳስ ላይ እረፍት ላይ ይሄ ውጤት በቪላ በኩል ባይመዘገብ በከፍተኛ ሁኔታ ትችት መጀመሪያ ሊንጸባረቅ የሚችለው ኦሊ ዋትኪንስ ላይ ነው። ዋትኪንስ ላይ ከፍተኛ ትችት ሊደርስ ይችል ነበር እና ይሄ ምናልባት ትልቁን የጨዋታውን እንቅስቃሴ ያባከነበት ነው። ግን በሁለቱ ክለቦች መካከል የነበረው እንኳን ፉክክር ያለማቋረጥ ጨዋታውን ለማሸነፍ የተደረገው ጥረት የጨዋታውን ይሄ ፍጥነትና ግለት ከፍ ዝቅ እያደረገ አርሴናልም ቪላ ሲቀዘቅዝ በከፍተኛ ሁኔታ ያጠቃል። ቪላ አርሴናልን ደግሞ በመልሶ ማጥቃት በደንብ ሁለቱን ዊንግ
ክንፍ እየተጠቀመ ተጽዕኖ ለመፍጠር ሲጥሩ ነበር። በስተመጨረሻም የቪላ ጥረት ፍሬ አፍርቶ በኢሚሊያኖ ቡንዲያ ተቀይሮ በገባው በዚህ ሳመር በዚህ በአለፈው የዝውውር መስኮት ክለቡን እንዲለቅ ወይም የክለቡ እቅድ እንዳልሆነ ክለብ እንዲፈልግ የተነገረው ይሄ አርጀንቲናዊ ተጫዋች በጣም በሚያስገርም ሁኔታ ለቦታው መታገል እንደሚፈልግ በሌቨርኩዘን አምና ውሰት መቆየቱ ይታወቃል። በቪላ ፓርክ ለመቆየት ሁሉንም የክለቡን አመራሮችን ለማሳመንና ጥረቱ ትግሉን ለዚህ ማሊያ ለማድረግ ዝግጁ ሆኖ ላለመልቀቅ ወስኖ እንግዲህ በስተመጨረሻ ቪላ ዋና የሚፈልገውን 3 ነጥብ በከባዱ ጨዋታ በሊጉ መሪ ላይ የማሸነፊያውን ግብ አስቆጠረ። ይሄ አስደናቂ ተነሳሽነት ነው በኢሚሊያኖ ቡንዲያ በኩል የተመለከት ነው። እንግዲህ የትኛውም ተጫዋች በክለቡ እቅድ ውስጥ እንደሌለና ክለብ እንዲፈልግ የተለያዩ ጉዳዮች እንዲህ አይነት ጫና ከክለብ ደርሶበት ይሄን ሁሉ ጫና አሸንፎ በክለቡ ቆይቶ ለአሰልጣኙ የማሸነፊያ መንገድ ሲሆን የሚያስገርም እንግዲህ ቡንዲያ ተቀይሮ ገብቶ ነው ይህን ጨዋታ በልዩነት ማስቆጠር የቻለው። ግን ኡናይ ኤምሬ ጨዋታውን ትልቁን ለውጥና ሪስክ ወስደው ከአምና ታስታውሳላችሁ ሚካኤል አርቴታ ታክቲካሊ ጄኒውን ነው ተብሎ የተደነቀበት አማዱ ኦናናና ማጊን ልክ እንደ ትናንትናው በተመሳሳይ ደቂቃ እኩል ተቀይረው ነበር። አምና በተመሳሳይ ፊክስቸር ቪላ ፓርክ ላይ ተመሳሳይ ደቂቃ 75 ልክ በዛን ሰዓት በተመሳሳይ ሚካኤል አርቴታ ሊያንድሮ ትሮሳርድ ወደ ሜዳ አስገባ። ትሮሳርድ በጨዋታው መሪ ያደረገ፣ ፓርቴ ሁለተኛዋን ግብ አስቆጠረ። በትናንትናው ዕለት በተመሳሳይ ሁኔታ ኡናይ ኤምሬ ሪስክ ወሰዱ። አማዱ ኦናናን በቦልጋርድ ማጊንን በጄደን ሳንቾ። ነገር ግን አርሴናል በዛን ሰዓት አማካዩ ስፍራ ላይ ስናይ ራይስ ደክመዋል፣ ዙቢመንዲ ደክመዋል። ኦዲጋርድ በንቃት የሚጫወተው ተጫዋች እሱ ነበር ከአማካዮች በተለይ ከ70 ደቂቃ በኋላ በጣም መዛል። ምክንያቱም ብሬንፎርድ፣ ቶትንሃም፣ የቼልሲ የሙኒክ ጨዋታ ምን ያክል ፊዚካል ጌም እንደነበር ለአርሴናል የትናንትናው ጨዋታ በተክለሰውነት ደግሞ ፈርጣማና ጠንካራ የሆነው ቪላ ነው። በተቃራኒው አብዛኛውን ደቂቃ የአርሴናል አማካዮች ሲታገሉ ፋይት ሲያደርጉ የነበሩት ከስንቱ አራቱን አማካይ ተመልከቱ ያላቸው አካል ብቃትን ዩሪ ቴለማስን፣ ካማራን፣ ኦናናን፣ ማጊንን፣ አምስተኛ አማካይ ሞርጋን ሮጀርስ። እነዚህ ተጫዋቾች ሁሉ የአርሴናል አማካይ በፍጥነት በጉልበት አዳከሙ። እነዚህ ተጫዋቾች ላይ ቴክኒካሊ ኳስን በአእምሮ የሚጫወቱ ሳንቾን፣ ቡንዲያን እነዚህ ተጫዋቾች እና ቦልጋርድ ጀሪሚ ማለንን በማስገባት ነው ኦናናን ማጊንን ቀይረው ከነበረው የፊዚካል ጌም ወደ ታክቲካል እና ቴክኒካል እንቅስቃሴ ኡናይ ኤምሬ ቀየሩ ጨዋታውን። የመጨረሻ 15 ደቂቃ ቪላ በተጫነው ልክ ያተረፈበትን ግብ እንግዲህ መጨረሻ ላይ በእንደነዚህ አይነት ደቂቃዎች ናቸው አሁን ኤክስፒሪየንሳቸው ከፍ ያሉ ሴንተር ባኮች ለአንድ ቡድን የሚያስፈልጉት በደንብ ጨዋታን የማንበብ በተረጋጋ ሁኔታ ውሳኔዎችን የመወሰን። ምክንያቱም ሂንካፔ ግቧ ከመግባቷ በፊት በነበረችው የኳሷ እንቅስቃሴ ላይ ደካማ ውሳኔ ወስኖ የእጅ ኳስ የወጣ ኳስ ነው። እንግዲህ እዛ ጋር ቆይታ በስተመጨረሻ ቦክስ ውስጥ የነበረው ርብርብ ኳሷን ለማዳን በአርሴናል ተከላካዮች የሚገታ አልነበረም። በስተመጨረሻም ኤሚ ቡንዲያ በአስደናቂ ሁኔታ አስቆጥሮ ቪላ ፓርክ በኡናይ ኤምሬ የማሸነፍ አእምሯዊ ጥንካሬ እንግዲህ ጣፋጩን 3 ነጥብ ከመሪው አርሴናል ማግኘት ችለዋል። እንግዲህ በቀጣይ ጨዋታ የተለያዩ ነጥቦችን በቅድመ ጨዋታ ግምገማ እናነሳለን። ለትናንትናው የሁለቱ ቡድኖች ፉክክር አስደናቂ ነበር፣ ግን የኡናይ ኤምሬ የታክቲክ ብልሃትና ሪስክ የወሰዱበት መንገድ በመጨረሻም ፍሬ አፍርቶ ቪላ ፓርክ ላይ የሚካኤል አርቴታ አርሴናልን ከ18 ጨዋታ በኋላ 2-1 በሆነ የጨዋታ ውጤት ማሸነፍ ችለዋል።
በእንዲህ መልኩ የትናንትናውን ጨዋታ ተመለከትን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ጥበቡ ወንድማችን በትናንትናው ዕለት ጥሪያችንን አክብረው እንግዲህ በድጋሚ በሱፐር ታንክስ ድጋፍ አድርጎልናል። ወንድማችንን ጥበቡን እያመሰገንን ድጋፍ ከኛ ጋር እንዲቀጥል አሁንም የአክብሮት ግብዣችን ነው። ሌሎቻችሁም ተሳትፎ እንድታደርጉ በአክብሮት እየጋበዝን እንግዲህ በኤለን ሮድ የሊቨርፑል ጨዋታ 3-3 መጠናቀቅና ያልተጠበቀው የመሐመድ ሳላህ ከጨዋታው በኋላ የሰጠው ኢንተርቪው የስሎት ቆይታ በከፍተኛ ሁኔታ አደጋ ውስጥ የገባበትን የ3-3ቱን ጨዋታ እንመለከታለን። በሊቨርፑልና የሊድስ ድህረ ጨዋታ ፕሮግራም እስከምንመለስ ድረስ ሰላም ቆዩ።